እኔ እወጣልሃለሁ። ለምን እንትን ትላለህ? እኔ ነኝ አይደል? እኔ ነኝ ቤት ላይ የመጣሁት ልወጣልህ። የፍፄ ነው የሚገርመኝ። በጣም ነው የሚያስቀኝ። ምን አይነት ገላጋይና ምን አይነት አስታራቂ ነው? ምድር ላይ እንደዚህ አይነት ገላጋይና አስታራቂ አይቻላል። ልክ እንደዚህ በቃ መፍትሄ መፈለግ አለብኝ ብሎ ይመጣል። ከዛ ግጭም ብሎ ዝም እስከሚፋጁ ድረስ እንዴ! ዳኛ ማለት እኮ የሆነ ሀሳብ ሲሰጥ አንተም ተው አንቺም ተው፣ አንተ እንደዚህ አጥፍተሃል፣ አንቺም ደግሞ እንዲመረዳት እንዴት ከበደሽ ምናምን ብሎ የሚዳኝ ዳኛ ነው የምናውቀው። ምንም እንትን አትበላው። የሚወጣ ነገር መጥፎ ነው። ተይ ምን ለማለት ፈልገህ ነው? ከየት ነው ያመጣት? ከየት ነው የተገናኛችሁት? ምናምን ምን ለማለት ፈልገህ ነው? አይደለም በዚህ ልክ ተናደሽ እንድትወራለሽ አይደለም ለማለት ፈልገህ ነገር እየተናገርሽ ነው። አሁን እነዚህ ትንንሽ ነገሮች፣ እነዚህ ትንንሽ ስብርባሪ ነገሮች ኮላፕስ የሚያደርጓችሁና የሚሰብሯችሁ ከሆነ ነገ እንዴት ነው ኃላፊነትን መወጣት የምትችሉት? እኔ በጣም ጥርጣሬ ያለኝ እሱ ላይ ነው። እኔ በጣም ስጋት አለ። እንዴት ነው ይሄን ትዳር አድርጋችሁት መቆየት የምትችሉት? አሁን ኃላፊነታችሁን መወጣት አልቻላችሁ። አንድ ሀሳብሽን ያስቀየረሽ ነገር ምንድን ነው? ትናንትና እኮ አንቺ ከጎኔ ካልሆነ እያልሽ ስትለምኝ የነበርሽ ልጅ ነሽ። አሁን እኮ ሪዘነብል የሆነችው ሀይሚ ግዴታ አይደለም። ለምን አታምኚው መመኙ ምናምን እየተባልኩኝ በቤተሰብም ምናምን የምቀጥለው ማለት ነው። አሁን ይበልጥ ነገሮች በጣም ውስብስብ እያሉ ነው የመጡት። አሁን እንደምረዳው ከሆነ በጣም እየተወሳሰቡ ነው። ለዛ ደግሞ ለመወሳሰቡ እድል እየሰጠች ያለችው ሀይሚ ነች። እንዳያችሁት በጣም በቃ ሀይሚ እየሰራች ያለችው ነገር እጅግ የሚያናድር ነገር ነው። መወያየታቸው መነጋገራቸው ካልቀረ መፍትሄ ቢኖረው ጥሩ ነው። ግን እሷ ግን እየተናገረች ያለችበትን ወይ ተመልከቱ። በጣም ተጠንቅቄ ነው እያወራ ያለሁት። እንዴ እኔ ስማኝ፣ ለመረጋጋት ሞከርኩኝ፣ ራሴን ለማሸሽ ሞከርኩኝ። ግን ነገሮች ጭራሽ እኔን የሚያበሳጩኝ ነው። ለምን አትረጁም እየተባልኩ ነው። ለምን ምናምን እኔ አንተን የመረዳት ሆነ የማመን ግዴታ የለብኝም ብሩኬ፣ እውነት ስነግርህ በቃ የተፈጠረው ነገር ተፈጥሮ እውነት እኮ ሰው እየጠየቀ ያለው ለምን አትረጂውም ማለት መረዳት አለብሽ ማለት ቢያንስ አንቺ ከጎኑ ከቆምሽ እውነታው ጋር ለመድረስ በጣም ሰፊ እድል አለ። ያንን እድል አትዝጊው እያለሽ ነው ያለው። አንቺ እኮ አጥበበሽዋል። በቃ አሁን ምንድነው አጂው ያንቺን ክፍተት አይታ ይበልጥ ገፍታ በቃ በጣም እየመጣችበት ነው። ኢቭን ትናንትና እኮ ራሱ እኔ ነኝ አባት ያለች የት ነው የምታውቀው? ምንም ካንተ ጋር ግንኙነት ጨራሽ የለኝም ብላ የልጁን አባት ነኝ የኔ ልጅ ነው ብሎ የመጣውን ራሱ እስከ መካድ የደረሰችው የለብኝም ግዴታዬ ነው አይደለም፣ ሊሆንም አይችልም። በቃ አዎ ጥሩ ነገር አሳልፈናል፣ እግዚአብሔር ይመስገን ስለ ጥሩ ነገር። በቃ አሁን እኮ ያለውን እድል እንጠቀመው፣ ያሳለፍነውን ነገር ነው። አንተ ራሱ አይደብርም እንዴ? በቃ ሊደብር ይገባል እንጂ የተፈጠረ ያለው ነገር ሊደብር ይገባል፣ እየሆነ ያለው ነገር ሊደብር ይገባል። በዚህ ሁሉ መሀል ደግሞ እኔ እዚህ ጋር ቁጭ ስለጣርኩ ነው መደበር ያለብኝ እኔ እሱ እኮ አሁን ግልጽ ነው። እኔ አሁን የነገርኳችሁ አንቺ እዚህ ተስፋ መቁረጥ ውስጥ ከመግባትሽ እንዲህ ከማለትሽ በፊት እኮ ቤርኮርትን እያለ ልገብተሽ እኮ አንቺ ለመመለስ እሱን በጣም እየመጣሽ እኮ እንትን ስታደርጊው ነበር አይደል እንዴ? እኛ ግራ ማይሚ አይደለችም እስከምንል ድረስ በጣም እየቀረብሽው በጣም አብረሽው እንትን እያራሽ እንደ ሀይሚ ተቀይራለች እስከማለት ድረስ። አሁን ደግሞ ምን መጣ? ወደ አንቺ ፊቱን ሲያዞር ምን መጣ? ምን ተገኘ? አትብለህ አይደለም በቃ እየተባልክ ያለውን ነገር ለምን ይደብረኛል? ሀይሚ በዚህ ሰዓት እኮ ነው ከኔ ጎን መቆም ያለብሽ አይደለም። ምንም የሚባል ነገር የለም። በዚህ ሰዓት ምናምን እያልክልህም ደግሞ እንደዛ እንድትለኝ ግዴታ አይደለም። አንተ ችግር ውስጥ በገባ ቁጥር በዚህ ደረጃ ጭቅጭቅ ውስጥ እስከ መግባት ድረስ የሚያደርስ ነገር እኮ ምንም የለም። በቃ እውነት በቃ መፍትሄዎችን ፍጠር። ከተመለሰች ተመለሰች። እኔ አንዳንዴ ነገር በልመናና በእንትን የሚሆን የለም። ለምን አንቺም ስትለምኙ ብዙ ነገር ስታደርጊ ግራ ታጋባላችሁ። ቀላል እኮ ነገር ነው። ያቺ አዩ የምትባለው ለሷ ሴራ መመቻቸት የለባችሁ። ነገሩን እናንተ በቃ ገላችሁት እኮ ምን ማድረግ ትችላላችሁ። ግን እናንተ ስተት ምንም ምክንያት የለኝም። እንደዛ የምታስቢ ከሆነ እኔና አንቺ ምንም የለንም ማለት ነው አይደለ? ከዚህ በፊት ምንም አልነበረንም። ልንተሳሰብም አንቺ በፊቱ እንድታወራ አልፈልግም። አይደለም እኔ የኔ አመለካከት ልንገርሽ። ከኔ ጋር ጥሩ ጓደኛ የነበረ ሰው እንኳን አሁን ተጎድቶ ባይሆንም ከጎኑ ነኝ። ገብቶሻል? ተቀያይመን እንኳን ቢሆን
እኔ እና አንቺ ደግሞ እንደዚህ አይነት ሰው አይደለም። ብዙ የሚያስተሳስረን እስከ መቼ ማለት ምን ማለት ነው? ህይወት እኮ ነው ታዲያ። ነው እየኖረን ያለነው ህይወት ነው። በምንድን ነው ያሳጡሽ? እኔ በጣም ግራ የሚያጋባኝ ነገር እስከ መቼ ምናምን የሚለው ነገር ላይ አሁን እኮ ይሄ ነገሮች አሁን በእርግጠኝነት እምላችሁ አዩም ሳትገባ ማንም ሳይገባ ይሄ ነገር እኮ መሸፈኑና መመለሱ አይቀርም። ሲስተካከል ግን ሁለት የተለያየ ጸባይና የተለያየ አንግል ለምትይዙት እንዴ ለመግባባት የሚያስችል ሞራልና ስብዕና ባላችሁ ሰዓት መሆን እየቻለ አሁን እንዴት ነው ወደፊት ተጋብታችሁ መግባባት የምትችሉት? እኔ ግራ ነው የሚያጋባኝ እናንተ ነገር ነገ እንዴት ልትሆኑ የሰራሁትን ስለማቅ ነው ከኔ ጋር ቀጥል የሚልሽ yes በቃ ምንም እንዳላደረገ ስላወቀ ስለማቅ ነው ከኔ ጋር ቀጥል የሚልሽ። ከዚህ በላይ ደግሞ ሃይሚ እኔ ያሳዘነኝ አሁን አይ አይደለም በቃ ፍጹም ምንም መረጋጋበት ነገር የለም። አይቀጥል በቃ መቀጠልሽ የታወቀ ነው። ከነዛም ሄጄ እመጣለሁ ከሌላም ሰው ሄጄ እመጣለሁ። ሃይሚ ሰላም ሆና እንድታኖር ስለምፈልግ ነው። ምንም እንትን ብዬ አይደለም እሷ እንድትረጋጋልኝ ምናምን ስለምፈልግ ሁሉም የራሱን ነገር አውጥቶ ነው። በትግል አይደለም አንተ ታገለግላለህ አይደለም ምን ብለህ ኖ መጣላቱ እኮ አይደለም። ከመጣላቱ በፊት እኮ አንቺ ስትለምኚው ነበር ነው እያልን ያለ ነው። ሁለተኛ ነገር ደግሞ ራስሽ እውነቱ ላይ ለመድረስ ለምን አትሞክሪም? ለምንድን ነው መጋፈጥ ከአንቺ ጋር እኮ ምንም ያገናኘው ምን ያልኩኝ ከአንቺ ጋር ምን ያገናኘዋል? አንቺ እዩ ነሽ እንዴ? እዩ ነሽ አንቺ አይደለሽም። እሷ እቴና መሰቃቀለች እና አንዴ ነካዋትና ምን ይሁንሽ? እኔ እዩ ካልሆንኩኝ ደግሞ ነኝ እያልኩኝ እኔ የምባለውን ነገር ትቼ እኮ ነው ለእሷ እያሰብኩ ያለሁት። ይሄን ማየት ይከብድሻል እንደ አንቺ እኔ የሚሉኝን እዩ እኮ እሺ እቴና የመሰቃቀለችው አይደል? በቃ አንቺን እንኳን ለማለስ ብዬ ነው እየጣርኩ ያለሁት። የእሷን ነገር እንኳን ትቼ እኮ ነው ከአንቺ ጋር እዚህ ጋር እያወራሁ ያለሁት እየለመንኩሽ ያለሁት ማን ንግግር እኔ ደግሞ አትለምነኝ እያልኩ ነው። እንዴት ለምነኝም ብያለሁ። እኔ ግራ የሚገባኝ ነገር ቆይ እስኪ በአንድ ሀሳብሽን ያስቀየረሽ ነገር ምንድን ነው? ትናንትና እኮ አንቺ ከጎኔ ካልሆነ እያልሽ ስትለምኝ የነበርሽ ልጅ ነሽ። አሁን እኮ ሪዘነብል የሆነችው ሃይሚ ምንም ሪዝንም ምንም ምክንያትም የላትም። ዝም ብላ ግግም በቃ ይሄ ነው በቃ ብላ ግግም ያለችው እንጂ ምንም ምክንያት ቢኖራት የሆነ ነገር ላይ አንደርስታንድ አድርጋ በቃ እንዲህ ነው ምናምን ብላ መረዳት ላይ ትደርስ ነበር። ግን ምንም ምክንያት የለባትም። እንዳየዋት ዝም ብላ ነው ነገሮቹን እንትን እያለች ያለችው። በጣም ገኔ ግራ የገባኝ እሱ ገባህ አይደለም? መለመንም የለብህም። ማን ስለሆንኩ ነው እኔ የምትለምነኝ? እኔ እንትና ነው የሚገርመኝ የፍፄ ነው የሚገርመኝ በጣም ነው የሚያስቀኝ። ምን አይነት ገላጋይና ምን አይነት አስታራቂ ነው ምድር ላይ? እንደዚህ አይነት ገላጋይና አስታራቂ አይቻላል። ልክ እንደዚህ በቃ መፍትሄ መፈለግ አለብኝ ብሎ ይመጣል። ከዛ ግጭም ብሎ ዝም እስከሚፋጁ ድረስ እንዴ ዳኛ ማለት እኮ የሆነ ሀሳብ ሲሰጥ አንተም ተው አንቺም ተው አንተ እንደዚህ አጥፍተሃል አንቺም ደግሞ እንዲመረዳት እንዴት ከበደሽ ምናምን ብሎ የሚዳኝ ዳኛ ነው የምናውቀው። ግን በፍፄ ደረጃ ግን አላየሁም። በቃ ዝም ብሎ በቃ አይደለ ቪዲዮ እስከሚያልቅ ድረስ ወይ አንድ ነገር መፍትሄ አይፈጥር እንደተለጎመ እንደዛ አይደለም። በቃ አስታራቂ ከተባልክ ከገባህበት ማስታረቅ ነው። ካልቻልክ ደግሞ ጭራሽ እኮ ኢነርጂያቸውን እየባንከክ መሀላቸው ነገር እንዲፈጠር እንዲቆሰቆስ ነው የምታደርገው። ጭራሽ ችግሮቹን እንዲዳብር ነው። እኔ ጓደኞቻችሁ ላይ እኔ በጣም ጥያቄ መጠበቅም የለብህም። ትልቅ ስህተት ነው። እኔ እንድቀበለው ጠብቀህ ራሱ ይቅርታ መጠየቅ ለምሳሌ ልቀበልህ እንዳልቀበልህ እችላለሁ። አንተ ይቅርታ ግን ለምን የሚቆጭሽን ነገር ታደርጊያለሽ? አይ ለምን እንደሚቆጭ ለምን እኔ እኮ አይደለም አሁን መግባባት ካቃታችሁ በኋላ ገባችሁ ከባዱ ቻሌንጅ ላይ ትዳር ላይ የሚለው ነገር ላይ ስትገቡ እንዴት ልትሆኑ ነው? አሁን ያላችሁ መዋደድ ያኔ ላይኖር ይችላል። ኃላፊነታችሁ ትኩረታችሁ ሁላ ወደ ኑሯችሁ ልጆች ወደ ማሳደግ ትኩረታችሁ በቃ ራሳችሁን እንትን ለማድረግ ነው የሚሆነው ሰው። ስለዚህ የዛ ላይ የሚመጣውን ጫና እንዴት ነው የምትቋቋሙት? አሁን እነዚህ ትንንሽ ነገሮች እነዚህ ትንንሽ ስብርባሪ ነገሮች ኮላፕስ የሚያደርጓችሁና የሚሰብሯችሁ ከሆነ ነገ እንዴት ነው ኃላፊነትን መወጣት የምትችሉት? እኔ በጣም ጥርጣሬ ያለኝ እሱ ላይ ነው። እኔ በጣም ስጋት አለ። እንዴት ነው ይህን ትዳር አድርጋችሁት መቆየት የምትችሉት? አሁን ኃላፊነታችሁን መወጣት አልቻላችሁም። በጣም እርስ በርስ ትፋጫላችሁ። ያ ነገር ግን ለእናንተ ጉዳት ነው ይዞ የሚመጣው። ሃይሚን ልትረጂው ያልቻልሽው ያ
ብሩክም እንደዛው። ትናንት እኮ አንተ ራስህ ስትገፋት የነበረች ልጅ ነች እየመጣች በሩም ድረስ ሴት ለምን ቀጠርክ እያለች ውጡልኝ ሁለታችሁም እያልክ ስታባራት ነበር። አሁን ከመሬት ተነስተ ደግሞ ካልታረቀን ግራ ነው። ስለዚህ ላልቀበል ይችላል ማሰብ አለብህ። እሱ ላትቀበል ይችላል። ለምን ከተባለ አንተ ታደረገው ነገር አንጻር ብሩክ ተበቃ ምንድን ያደረኩት ደስ ይላል። እኔ ዛሬም ብቻ አይደለም ከዚህም በፊት ምናምን በቃ መስመር እየተላለፍን መኖር የለብንም። ራሳችን ባውንደሪ ሊኖረን ይገባል። ከዚህ በላይ ባውንደሪ ነው እኮ እያለች እየተናገረች እያልኩሽ እኮ እኔ ይገባ የኔ ባውንደሪ ነው ተጥሶ ህይወት እየተናጋ ያለው እኔ ነኝ። ክብር እየተነካ ያለው እኔ ብዙ ነገር እየተባልኩ ያለው ይቅርታ አልኩሽ እኮ ምንድን ነው የምትጸብቁት? ምንም እኮ ክብርሽ የተነካ ነገር የለም። ምንም ክብርሽ እኮ የተነካ ነገር የለም። አባት ነኝ ብሎ መጥቷል። አባት ነኝ ሁሉን ነገር እኔ አባት ነኝ፣ እኔ ትክክል ነኝ፣ እኔ እንዲህ ነኝ ያለ ልጅቷ ክድድ ብላ ጭምልቅ ብላ ግጥም ስላለች፣ አንቺ ደግሞ ይህን ነገር መስበር የምትችይው አንቺ ነበር። እኔ ላምንህ አልችልም። እኔ አንተን ማመን ግዴታ የለብኝም። በቃ ቤተሰቦቼንም ቢሆን አሳምንልኝ። በቃ እኔን አሳምነ እዚህ ቤተሰቦቼ ምናምን እንደዚህ እንዲያምኑ ስላደረግ በቃ ዛሬ ደግሞ ቁጭ አድርገን መናገር አለብን። በቃ እኔ እና እሷ በቃ መለየት አለብን። እኔ እና እሷ በቃ እንዴ ጭራሽ ቤተሰብ ድረስ ደርሳችኋል። ሀይሚ ምን እያደረግሽ ነው? በስመ አብ ከባድ ነው። በቃ ከዚህ በኋላ አብረን የምንቀጥል ሰዎች አይደለንም። በቃ ብዙ ተስፋ ያለንም ብለን ተናገርልኝ። በቃ እኔ እረፍት ላግኝ። በቃ ለምሹም ንገራት። በቃ ከዚህ በላይ እሷም ቢሆን ለምን ጠፋች ለምን እንትን ያለች እያለች መጨናነቅ የለባትም። በቃ እኔ እየተሳቀቅኩ መቀጠል አልፈልግም። እኔ ነኝ የደወልኩለት ምንም እንትን የሚወጣ ነገር መጥፎ ነው። ነገ እኮ መታረቅሽ አይቀርም። ነገ መታረቅሽ ላይቀር በእንደዚህ አይነት ኬዝ እና በእንደዚህ አይነት ንግግር ባትሄጂና ራስሽን የሚጎዳ ነገር ባታደርጊ በጣም አሪፍ ነው። ትጎጃለሽ ራስሽ። ኬት ነው ያመጣሁት፣ ኬት ነው የተገናኛችሁት ምን ለማለት ነው? አይደለም በዚህ ልክ ተናደሽ እንድትወራለሽ ማን ነገር እየተናገርሽ ነው? አይደለም ማን ነገር እየተናገርሽ ነው? እኔ ማይሆን ነገር አይደለም እየተናገርኩ ያለሁት። መናገር የለብኝም ነው እየተናገርኩ ያለሁት። ቢገባ ማለት ነው። ገባ? እኔ እኮ እኔ እግዚአብሔርን ከዚህ በላይ ትዕግስት ኬትም ላመጣ አልችልም። እባክሽን በእናትሽ ሰሚኛለሽ? እንድጮህ አታደርጊኝ በእናትሽ። እየሰማሁ ነው። በጣም በብዙ ነገር እየተወቀስኩ ነው አይደል? ባላደረግኩት ነገር እየተወቀስ ተሸክሜያለሁ። እሺ ይሁን ብዬ አንቺን እንኳን አለጣ አረፊ አያገባኝም። በጣም ታሳዝኛለሽ። እውነት በዚህ ደረጃ ተለምነሽ ትንካሽ። ምንም ስነ ስርዓት አይደለም። በእናትሽ እኔ ስሚኝ፣ እኔ እግዚአብሔርን እኔ በጣም ከዚህ በላይ ልታገሳ አመሰግናለሁ። ቁጭ በል። እኔ ነኝ ያመጣው ባህል ለቤት ቁጭ በል። ስነ ስርዓት ነው። ስነ ስርዓት ነው። በጣም ሀይሚ ትክክል አይደለም እያደረግሽ ያለሽው። እውነት ቢያንስ ቤተሰቦቹን ቤት እስከመጣሽ ድረስ ነገሮችን በሰላም መፍታት ትችላል። ግን በሚያሳዝን ምን ትክክል አይደለም። ምንድን ነው እዚህ ድረስ እኮ የሚያደርስ ነገር አልነበረም። አንቺ ነገሮችን ማቅለል የምትችይው ነገር በቃ ሄደሽ ላይ ጥግ ድረስ ሰቅለሽች። እኔ እውነቴን ነው የፍፄ አስታራቂነትና የሀይሚ ድርቅና የዛሬው ፕሮግራም ነው እና አስታራቂው ራሱ በጣም ከራሱ መታረቅ አለበት። ልክም በብሎ እንዲ እንደተለጎመ አንድ መፍትሄ ላይኖረው ብቻ ፍፄ አንተ ራስን መታረምና መመከር አለ። ሁለቱ ብቻ ሰው መመከር አለ። ተራስ ምን ውስጥ ነው የገባው? እግዚአብሔር ተይራሽን ይቴ ከዚህ በላይ ምን ልሁንሽ? ምን ላደርግሽ? ከዚህ በላይ ነገር እያንዳንዱ ነገር አስብበት። ምን ያስብበት? ይቅርታ ጠየቀች። ነገር አሳውቅ። እንለያይ ብዬ ቤቱ ድረስ መታለች። ቢያንስ ቤቱ ድረስ ሄደች ስለመለየት ታወሪዋለሽ። ቢያንስ እንደው በግሉ አግኝተሽ አይሆንም። ብቻ ያሳዝናል። እኔ ውስጥ ዛሬ የፍፄ ዝም ብሎ ለማስታረቅ መሞከርና የሀይሚን ከባድ ድርቅና ነው ያየነው። ይሄ ነገር መታረም አለበት ነው የምንለው ባይ